የተሰጠንን ኑሮ ኢንጆይ እናደርጋለን በሲምፕሊሲቲ እናምናለን ከዛ ራሳችን እንቀበላለን እኔ ነኝ የሚታረም ነገር አለው አታረማለሁ ሚስተካከል ነገር አለ እኔ ጋር አስተካክላለሁ መለወጥ ያለበት ነገር አለ እለውጣለሁ እከሌን ለመሆን አልፈልግም አልሞክርም ስለዚህ ራስን መቀበል ከየት ይጀምራል ከቤተሰብ እኔ ቤተሰቦቼ እኮ ገበሬዎች ናቸው አባቴ ጫማ ሰፊ ነበር እናቴ እንጀራ ጋጋሪ ነበረች በጣም ነበሩ ማለመደበቅ ችግር ካለበት እኔ ችግሩ አካል ጥሩ ነገር ካለው የጥሩ ነገሩ አካል this is my people ይሄ ነው የኔ ህዝብ ይሄ ነው የኔ ዘመዶች እነዚህ ናቸው ኢትዮጵያውያን ናቸው እንዲህ ዳይመንድ እንደ ምናምን የተከመረበት ቤት ውስጥ ነው ያለው ስለዚህ ሀብትን አይቻለሁ ያ ሀብት ግን ደስታን ሲያመጣ ላየው አሁን ግን በጣም ደስተኛ ነኝ የኔ ህይወት ኑሮዬ ነው እንዴ ብሎ እንትንሽን ሲምፕሊሲቲሽን ስታሳያቸው ምን ይባላል መሰለሽ simplicity is the highest form of sophistication ይባላል የመጨረሻው ደረጃ እንደውም ውስብስብና ከባድ ትልቅ ኑሮ simplicity ነው ቀለል አድርገሽ ስትኖሪ ቀለል አድርገሽ ስታሳይ ከዛ የተወሰነው ሰዎች ወተን ይሄ ነው ኑሯችን እንደዚህ ነው የምንኖረው ስንል ከሰው ላይ ጭንቀት እናነሳለን ከሰው ላይ መከራ እናነሳለን የሚታገለውን በቃ እንዲህ ካልሆነ እንዲህ ሰክሰስፉል አይደለም የሚለውን መከራ ታነሽለታለሽ ጭንቀቱን ታነሽለታለሽ ዋው ለካ መሄድ አንድ ደራሲ ያለ እዛጋ እንበል ከዛ ጠዋት ተነስቶ በወረፋ ጠብቆ ነው በታክሲ ነው የሚሄደው ይሄ ሰውዬ ሰክሰስፉል ነው እኔ ሳይኮሎጂ 6 ኪሎ ያስተማሩኝ ሰው ነበሩ ስማቸውን አልጠቅስም አሁን በህይወት የሉም በህይወት እስካሉ ድረስ በአውቶቡስ ነበር የሚሄዱት እኚህ ሰው ስኬታማ ነበሩ እና አንዳንድ ብዙ ኤክስፒሪየንስ ያለን ሰዎች እኔ ሀብትንም አይቻለሁ ማለት በወርቅ ማንኪያና ሹካ የሚበላበት ቤት ውስጥ ኖር ያለው አሜሪካ በወርቅ ስልሽ የወርቅ ቅብ አይደለም ደንበኛ ምናምን ካራት የምትዩ የወርቅ ሹካና ማንኪያ የሚበላበት ቤት ውስጥ ኖር ያለው እንዲህ ዳይመንድ እንደ ምናምን የተከመረበት ቤት ውስጥ ኖር ያለው ስለዚህ ሀብትን አይቻለሁ ያ ሀብት ግን ደስታን ሲያመጣ ላየው አሁን ግን በጣም ደስተኛ ነኝ ስለዚህ ለወጣቱ ለማህበረሰቡ ስታሳያቸው ይኸውልህ ስኬት ማለት እንደዚህ ነው የግድ ሀብታም መሆን አይደለም በአውቶቡስም እየሄድክ ስኬታማ ነህ እኛም ደግሞ የምንኖረው ይሄንን ነው ሰቀ እንደዚህ አይነት ነገር ቦልተን እንዲህ አይነት ነገር ላይ የሆነ ራሳችንን ደብቀን ቅድም ያልሽው አይነት ራሳችን በጣም ልጁ ኑሮ እንደምንኖር አድርገን ለምንድን ነው ትውልዱን የምናስጨንቀው ለምን ህይወታቸውን አናቀልላቸው ገብተሻል ስለዚህ ይሄንን በማድረግ አንዳንዶቻችን እንደ ሞዴል በመሆን ምሳሌ በመሆን ህይወትሽን ታሳይና ታቀይላቸዋለሽ ከዛ ራሳቸውን እንዲቀበሉ እኔ ይሄ ነኝ በቃ እኔ ይሄ ነኝ አሁን ያለኝ ኑሮ ይሄ ነው ወደፊት አሻሽላለሁ ይጨመርልኛል መጽሐፍ ቅዱስም ይላል ያለኝ ይበቃኛል እንግዲህ ደግሞ ይጨመራል ብሎ እንዲኖሩና የኔ አሁን ፖይንት መሰለሽ እዚህ ጋር እያንዳንዱ ሰው የራሱን ኑሮ ኢንጆይ እንዲያደርገው ፈልጋለሁ እያንዳንዱ ሰው በኑሮው ደስተኛ እንዲሆን ፈልጋለሁ ለደስታ ቀጠሮ መቅጠር የለበትም ደስተኛ መሆነው ግራጁዌት ሳረግ ነው ደስተኛ መሆነው ባል ሳገባ ነው ደስተኛ መሆነው ልጅ ስወልድ ነው ደስተኛ መሆነው ቤት ስገዛ ነው ደስተኛ መሆነው መኪና ስገዛ ነው አሁን ነው ደስተኛ መሆን ያለብሽ አሁን ነው ደስተኛ መሆን ያለበት ተማሪ ሆኖ ምንም በሌለበት አክሴፕት አድርጎ ነገ ይለወጣል ግን ዛሬ ህይወቱን ኢንጆይ ማድረግ መጀመር አለበት ከጠበቅን ግን ምን ይሆናል መሰለሽ እሺ ግራጁዌት አረገ ከዛ ደግሞ ስራ መፈለግ አለበት ደግሞ ስራን ከዛ ደግሞ ማግባት አልቅ ደስተኛ ሳይሆን ያልፋል በውሳኔ የተሰጠንን ኑሮ ኢንጆይ እናደርጋለን በሲምፕሊሲቲ እናምናለን ከዛ ራሳችን እንቀበላለን እኔ ነኝ የሚታረም ነገር አለው አታረማለሁ ሚስተካከል ነገር አለ እኔ ጋር አስተካክላለሁ መለወጥ ያለበት ነገር አለ እለውጣለሁ እከሌን ለመሆን አልፈልግም አልሞክርም እኔ የኔ ዲኤንኤ የኔ የፊንገር ፕሪንት የራሱ ባለም ላይ ማንም ሰው የለው የኔ ብቻ ነው ይሄ ፊንገር ፕሪንት ለዚህ ነው መለየት የሚቻለው ስለዚህ ዩኒክ ነች መቅደስም መምሰል አይቻልም መቅደስም መሆን አይቻልም መቅደስ ራሷ እግዚአብሔር የሰራት ልዩ ሰው ነች እያንዳንዱም ሰው ደግሞ እንደዛ ነው ስለዚህ ራስን ከሌላ ሰው ጋር አለማወዳደር አለማነጻጸር
የብቸኝነት ስሜት ኢንፌሪዮሪቲ ኮምፕሌክስን ማስወገድ። ብዙ ጊዜ ዝም ብሎ የሚሳደቡ ሰዎች የአይነት ስሜት አለ፣ ግን ራሱን አክሴፕት ካደረገ ሌላም እንደ ማህበረሰብ ልንሰቃይ እንችላለን ዲናይል ውስጥ ካለን። ከዛ ይሄ ፌክ የሆነውን ኑሮ ለታይታ የሆነውን ለሰው እንዲመስለው አድርገን የምንኖረው ኑሮ ህዝቡንም ያሰቃያል፣ ማህበረሰቡን ያሰቃያል፣ እኛንም ያሰቃየናል። ግን ምን አለ ጥቂት ጀግኖች ያስፈልጋሉ። ሞዴሊንግ የሚባል ነገር አለ በስነ ልቦና። የልብስ ሞዴሊንግ ሳይሆን አርአያ ሆነው የሚወጡ ሰዎች አሉ። እነዚህ አርአያ ሆነው የሚወጡ ሰዎች ሞዴል የሆኑና ሮል ሞዴል የሆኑና ጀግና ናቸው። ኑሯቸውን ያሳያሉ። ይሄ ነው ይላሉ። ሊሚቴሽናቸውን፣ ድካማቸውን እኔ እኮ ድካም አለብኝ ብለው ይናገራሉ። እንደዚህ ይቻላል እንዴ ይላል። ዲኩም ኖረው እንደዚህ ነው ስትይ እኔ ሁሉ ጊዜ ማነሳው ሳስተምር የድሮ አስተማሪ ያለ ዶክተር ጌታቸው ቦሎዲያ ይባላል እና ጥሩ ምስክርነት ስለሆነ ነው ስለተማርኩበት ነው። እና እሱ በጣም በኢስት አፍሪካ በጣም የታወቀ ባዮኬሚስት ነው፣ አስተምሮኛል። አባቱ ድሬዳዋ ነበሩ እና አንድ ጊዜ ፈረንጆችን ጭኖ ድሬዳዋ ይሄዳል። እዛ እያለፉ እያሉ አባቱ ጠጅ ይወዳሉ እና ጠጅ ራሱ ስለሚናገረው ነው የምነግርሽ። ጠጅ ይጠጣሉ። ከዛ እንዲህ ሲያልፉ ከነጮቹ ጋር ሆኖ ሲያልፍ አባቱን እዛ ጋያቸው ቀብሏቸው ጠጃቸውን ጠጥተው አሻው ላይ ተኝተዋል። ከዛ አቁምልኛል፣ ሹፌሩ አቁምልኛል፣ ነጮቹን ፈረንጆቹ ውረዱ አላቸው። አስወረደ። ኑሩን ማስተዋወቃችሁ ሰው አለ፣ ይሄ ሰው ታዩታላችሁ፣ ይሄ ሰው አባቴ ነው፣ ቦሎዲያ ነው፣ የኔ አባት ነው። ከዛ ነጮቹ they were shocked። ከዛ በጣም ተገርመው እንዴት ታዲያ አስተዋወከን አሉት። ምክንያቱም አባቴ ነው፣ እሱ አባቴ ነው። አሁን ጠጅ ይወዳል ይጠጣል፣ ግን አባቴ ነው። እና እነዛ ነጮች እንዴት እንዳከበሩት ለነግርሽ አልችልም። ስለዚህ ራስን መቀበል ከየት ይጀምራል? ከቤተሰብ። እኔ ቤተሰቦቼ እኮ ገበሬዎች ናቸው። አባቴ ጫማ ሰፊ ነበር፣ እናቴ እንጀራ ጋጋሪ ነበረች፣ በጣም ነበሩ ማለመደበቅ። እንደዛ አድርጎ እያንዳንዱ ሰው የኔን አይደለም እየነገርኩሽ ያለሁት፣ ግን እንደዚህ ነው። የአባቴ እንዲህ ነበር፣ እናቴ እንዲህ ነበረች፣ እንዲህ አድርጋ ነው ያሳደገችኝ፣ በእግሬ ይህን ያህል እየተጓዝኩ ነው የተማርኩት፣ አሁን ደግሞ የምኖረው እንደዚህ ነው ብሎ ሰልፍ አክሴፕተንስ፣ ራስን መቀበል በቃ ፈውስ ነው። ራስን መቀበል፣ የተገኘሽበትን ቤተሰብ መቀበል፣ የተገኘሽበትን ህዝብ መቀበል። አሁን አንዳንዴ ቁጭ ብለን አይ ኢትዮጵያ እኮ አይ አበሻ እኮ ምናምን እንዳለን ራሳችንን እናማለን። ግን ይሄ ነው የኔ ህዝብ፣ ይሄ ነው የተገኘሁበት ህዝብ። ችግር ካለበት እኔ የችግሩ አካል ነኝ፣ ጥሩ ነገር ካለው የጥሩ ነገሩ አካል ነኝ። this is my people። ይሄ ነው የኔ ህዝብ፣ ይሄ ነው የኔ ዘመዶቼ፣ እነዚህ ናቸው፣ ኢትዮጵያውያን ናቸው። ስለዚህ ያንንም እቀበላለሁ፣ የተገኘሁበትን ቤተሰብ እቀበላለሁ፣ ራሴን ማንነት እቀበላለሁ። ከዛ የተገኘሁበትን ሀገር ህዝብ እቀበላለሁ። መብራት ሲጠፋ አንዳንድ ጊዜ ልጆቼ እንደው ምንድነው እዚህ ሀገር መብራት ምናምን ሲሉ ሀገርሽ ነው እላታለሁ። ሀገርሽ ነው፣ አንቺ ነሽ ሰርተሽ መለወጥ ያለብሽ፣ ይሄንን ሀገርሽ ነው፣ የችግሩም የኛ ነው፣ ድሉም የኛ ነው ብሎ ማሰብ፣ ራስን መቀበል ሰላም ይሰጥሻል። ስለዚህ ዲናያልን እናስወግድ ነው አይ ቲንክ እናንተም ሐሳብ ዛሬ። አንካድ፣ ሪያሊቲን አንካድ፣ ማይሆን ፒክቸር ለህዝቡ አናቅርብ፣ ያልሆነውን ነገር ሆነን አንቅርብ። በቃ ዝም ብለን ራሳችን ያልሆነውን ነገር ሆነን የሆነውን ነገር ሆነን እንቅርብ። ከዛ እንትን ሊኖር ይችላል። ቅድም እንዳልሽው እንዴት ምን ነው በአንተ ደረጃ እና ሊሉ ይችላል ይበሉ። ሪያሊቲው ይሄ ነው።